ሰላም ቅዱሳን በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። እንዴት ናችሁ? ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ያለ ማንም የለም። ይህን ጊዜ የሰጠን እግዚአብሔር የተባረከ ይሁን። ኢትዮጵያውያን፣ ኤርትራውያን በዓለም ዙሪያ ሁሉ ያላችሁ የአባቴ ብሩካን የጌታን መምጣት የምትጠባበቁ ጌታ ይባረክ። ክብር ለእግዚአብሔር ይሁን። የረዳን ጸጋውን ያበዛልን ነገራችን ለውጦ እንደገና በአዲስ ኃይል በአዲስ ጉልበት እንድንሄድ እንድንጓዝ የረዳን እግዚአብሔር የተባረከ ይሁን። ክብር ለእግዚአብሔር ይሁን። ሃሌሉያ። የናዝሬቱ ኢየሱስ ይመጣል። ማራናታ። ወደ ስፍራችን እንሄዳለን። ጌታ ይባረክ። ክብር ለኢየሱስ ይሁን። ያው ዛሬ ወደ ውስጤ የመጣው መልእክት የመጨረሻው ትውልድ በሚል ነው። እሱን ነው አብረን የምንካፈለው። እግዚአብሔር መልካም ጊዜ ይሰጠናል፣ ለኔም ለናንተም። በዛ ውስጥ ደግሞ እግዚአብሔር የሚያስተምረን ታላቅ ነገር አለ። የመጨረሻው ትውልድ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እቺን ዝማሬን ሰማና ለመግቢያ ያህል አንድ ነገር እላለሁ። ከዛ ወደ ቃሉ እንሄዳለን። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። Hallelujah. Hallelujah.
ሃሌሉያ ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ይገርማል። መተማመኛችን እርሱ ጌታ ይመስገን። የተደገፍንበት የረዳን እግዚአብሔር የተባረከ ይሁን። ክብር ለኢየሱስ ይሁን። በተለይ በዚህ ዘመን በዚህ በመጨረሻው ዘመን ላይ ትውልድን ልናስመልጥ የምንችለው በእግዚአብሔር ቃል ነው ወገኖች። በእግዚአብሔር ቃል ልናስመልጣቸው እንችላለን። ሁለተኛ ጢሞቴዎስ ላይ ምዕራፍ 3 ከ15 ጀምሮ አንተ ግን በተማርክበትና በተረዳኸው ነገር ጸንተህ ኑር። አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር። ከማን እንደተማርከው ታውቃለህ ይለዋል ጳውሎስ ለጢሞቴዎስ ነው እንደዛ የሚለው። ከማን እንደተማርክ ታውቃለህ። ከሕፃንነት ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጻሕፍትን አውቀሃል። ሃሌሉያ። ቅዱሳን መጻሕፍትን ምን አድርገሃል? አውቀሃል። አሜን። ቅዱሳን መጻሕፍትን አውቀሃል። ከምን? ከሕፃንነት ጀምረህ። ሃሌሉያ አሜን። ጥበብን የሚሰጡትን እዚህ ቃል ውስጥ ጥበብ አለ። ጌታ ይመስገን። እዚህ ቃል ውስጥ ጥበብ አለ። ይህንን አውቀሃል። የጥበብ መጀመሪያ እግዚአብሔርን መፍራት። በቃ የጥበብ መጀመሪያ እግዚአብሔርን መፍራት ነው። ይህንን አውቀሃል። ሃሌሉያ። የእግዚአብሔርን ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ ይልና የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሣጽ፣ ልብንም ለማቅናት። ሃሌሉያ። ምክር ደግሞ ይጠቅማል፣ ልብን ያቀናል፣ ያጸናል፣ ያቆማል የእግዚአብሔር ቃል። ስለዚህ ጳውሎስ ለጢሞቴዎስ ሲመክረው ይህንን ነው። ከልጅነትህ የሰማኸው የእግዚአብሔር ቃል አሜን ነው። የእግዚአብሔር ቃል ነው ሰው ትውልዱን ይዞ የሚያሳልፈው። ለትውልዱም ልናሳልፈው የሚገባው ትውልዱንም ደግሞ ጥሶ እንዲሄድ የሚያደርገው የእግዚአብሔር ቃል ነው። የእግዚአብሔር ቃል ወገኖች፣ ዛሬ ይህንን ነው የምናየው ከእግዚአብሔር ቃል። የእግዚአብሔር ቃል ጉልበት አለው። ምንድነው ለትውልዱ የምናስተላልፈው ወገኖች? ምንድነው ለትውልዱ የምናስተላልፈው? አዎ በዚህ አሁን በምንኖርበት ከተማ ውስጥ በጣም የሚያምሩ ቢልዲንጎች አሉ። በጣም የሚያምሩ ቸርቾች አሉ፣ የተሰሩት ቸርቾች አሉ። የቀድሞዎቹ ያስተላለፉት ቢልዲንጎች፣ የተሰሩት ዲኮሬሽኖች፣ የተጻፉት መጽሐፍቶች ቁጥር ስፍር የላቸው። የሙዚቃ መሳሪያዎቹ፣ ፒያኖቹ፣ አኮርዲዮቹ ቁጥር ስፍር የላቸውም ወገኖች። ካየሁት ነው። ባለውበት ከተማ እግዚአብሔር ረድቷቸው አንድ ትልቅ ቸርች ገዝተዋል ወገኖቻችን። እና እዛ ውስጥ ሲገባ የሉም፣ ጀነሬሽኑ ስለሌሉ ነው የሸጡት፣ ቦታው ቸርቹን የሸጡት ማለት ነው። ግን ገብተን ስናይ እዛ ውስጥ ያለው መጽሐፍ፣ ያለው የሙዚቃ መሳሪያ፣ በየክላሱ የነበረው ነገር፣ ያለው ዲኮሬሽኑ፣ የቸርቹ ዲኮሬሽን ሲያምር ወገኖች፣ ከፊት ለፊቱ ደግሞ መስቀሎቹ የተሰሩት ልክ በ66ቱ ቁጥር መስቀሎች የተሰሩበት ቸርች። እንዴት አሳምረው የሰሩት አባቶቻቸው ማለት ነው። ለትውልድ እናስተላልፋለን ብለው ይሰሩ። ግን ትውልዱ አልነበረም፣ የለም ትውልዱ ወገኖች።
ምንድነው እነሱ ያስተላልፉት? ቁስ የሆነውን ነገር ነው ያስተላልፉት። ህግ ነው ያስተላልፉት። የእግዚአብሔር ህዝቡን የሚይዘውን ነገር የእግዚአብሔርን ቃል እንደ እግዚአብሔር ቃል መርህ የሚሄድን ትውልድ አላፈሩ። ወገኖች እንደ እግዚአብሔር ቃል የሚያገለግሉ ባሪያዎችን አላስቀመጡም። እንደ እግዚአብሔር ቃል የሚሄዱ። ስለዚህ አሁን ያለው ቤተክርስቲያን ያለው ነገር በሙሉ የምታዩት ወደ እርዳታ ድርጅት ተቀይሮ እንዳው በቤተክርስቲያን ውስጥ አገልጋዮች ምንም ነገር ማድረግ አቅም እንደሌላቸው ተደርገው በሌላ ተቆጣጣሪዎች ስር ስለሆኑ ፓስተሮች እየተባረሩ እየሄዱ ወገኖች ሌሎች ሰዎች እየተቆጣጠሩት ጌና ሌዝቢያን እዛ ቤተክርስቲያን ውስጥ እስከ ማግባት ድረስ የሄዱበት አቅጣጫ በእግዚአብሔር መንፈስ የተቀቡና በእግዚአብሔር የተጠሩ ለቤተክርስቲያን የተሰጡ ሰዎች በቤተክርስቲያኑ ስላልተቀመጡ ትውልድ ጠፋ። አሁን በዚሁ ባለውበት ከተማ በመናመልክበት በነበረበት ስፍራ አንድ ቸርች ነበርና እዛ ቸርች ውስጥ ፓስተሮች አሏቸው። ከዛ በላይ ደግሞ የሚቆጣጠሩ አሉ። ያው ትልቅ ቸርች ስለሆነ ቦርዶች አላቸው፣ ያንን ሁሉ የሚቆጣጠሩ ማለት ነው። የሚሰሩ ሰዎች አሉ። ጥሩ ነው አሰራሩና ነገር ግን እነዛ ፓስተሮች በቦርዶቹ ውስጥ ነው ያሉት። ለምን? ትልቅ ኤጀንት ነው። ልክ ብዙ ቦታ ስላላቸው በየሀገሯቸው ያን የሚቆጣጠሩት ቦርዶ ነው የሚቆጣጠሩ። ቦርዱ በምን ተነካ? በጌና በሌዝቢያን ተነካ። እነዛ ቦርዶች ደግሞ ያንን ካልፈቀዱ ቦርዱ ያንን ካልፈቀደ ማለት ነው ጌና ሌዝቢያን ካልፈቀደ ከመንግስት ፈንድ አያገኝም። በሙሉ ሎክድ ነው የሚሆንባቸው፣ እርዳታ አያገኝም። ስለዚህ የግድ እዚህ ፕላን ውስጥ ገቡ። ይህ ከዛ በታች ያሉ ፓስተሮች ደግሞ ጌና ሌዝቢያን ማትፈልግ ሴት ስለነበረች አልፈልግም ብላ ያንን ቤተክርስቲያን ጥላ ሄደች። ብዙ ፓስተሮች፣ ንጹህ የሆኑ ፓስተሮች፣ እግዚአብሔርን የሚፈሩ ሰዎች ከዚህ አይነት አሰራር የተነሳ ሙቭ እያደረጉ ቤተክርስቲያንን እየለቀቁ በመውጣታቸው አሁን ጌና ሌዝቢያን በተለይ ሉተራኖችን በሙሉ አጥለቅልቋቸዋል። ታውቃላችሁ፣ ባንዲራውን እየለጠፉ። ለምን ብትሉ አሁን እዛ ንጹህ የሆኑት ፓስተሮች ለቀዋል፣ ሄደዋል። ከዛ ጋር የተስማሙ ሆዳቸው ለክብራቸው ለሆዳቸው የሆነ ለገንዘብ የሚሮጡ ሰዎች ስላሉ ትውልዱ የመጨረሻው ትውልድ ምንድነው እያስተላለፉለት ያለው ከዚህ በኋላ ያለው? ወገኖች በጣም ነው የሚያሳዝን፣ በጣም የሚያሳዝን የሚያስከፋ ዘመን ውስጥ ነው እየገባን ያለ። ለምን እንዲህ ሆነ ብላችሁ ስታስቡ በአሜሪካን ሀገር ውስጥ ያለውን ቤተክርስቲያን ሁሉ ለምን እንደዚህ ሆነ ብትሉ ገቨርንመንትና ቦርዶች ቤተክርስቲያንን በቃ መቆጣጠር ጀመሩት። በጥሪና በምሪት በመንፈስ ቅዱስ ምሪት የሚያገለግሉ ሰዎች እየለቀቁ ወጡ። ከሕፃንነት ጀምሮ የሰሙት የእግዚአብሔር ቃል የሚያቀሉ ሰዎች ስፍራውን እየተቆጣጠሩ መጡ። ስፍራውን እየተቆጣጠሩ መጡ። አሁን ስለዚህ በዚህ ምክንያት ቤተክርስቲያናቶች ባዶ ናቸው። ያ ሚሽነሪ የምትለከው አሜሪካ በህዝብ እየተጥለቀለቀ የነበረው ጉባኤ
አሁን የለም። ያስተላለፉት የእግዚአብሔርን ቃል አይደለም። የእግዚአብሔርን መንፈስ የእግዚአብሔርን ምሪት አይደለም ለትውልዱ ያስተላለፉት። ኢየሱስ ሲናገር እኔና ቤቴ እግዚአብሔርን እናመልካለን አለ። እኔና ቤቴ እግዚአብሔርን እናመልካለን። እናንተ ግን የምታመልኩትን ዛሬ ምረጡ ወገኖች። ስለዚህ እየተበላሸ ነው። ዛሬ ትውልዱን እንዴት አድርገን ነው ልናድንባቸው? በእግዚአብሔር ቃል። ዛሬ ትውልዱን በምንድን ነው ልናተርፍ የምንችለው? የእግዚአብሔር ሕዝቦች ዳግም ተወልደው በመንፈስ ቅዱስ ምሪት መውጣትና መግባት አለብን ማለት ነው። ኢየሱስ ጌታ ነው። አሜን። ዳዊት ለሰለሞን ብዙ ቁሶችን አስተላልፏል መቅደሱን እንዲሰራ። ግን ከዛ በላይ ግን አንድ ነገር ነው የተናገረው። ልጄ ሰለሞን ሆይ ያለው ሰው ሁን። ይሄ አይደለም ሰው ሁን። ሰለሞንም ገብቶታል ወገኖች። በቃ እንዲህ ብሎ ጸለየ፣ እኔ መውጫውንና መግቢያውን አላውቅምና እግዚአብሔር ሆይ ማስተዋልንና ጥበብን ስጠኝ አለ። ንብረትን አላለም፣ ቁስን አላለም ወገኖች። ለትውልድ ማስተላለፍ የምንችለው ጥበብንና ማስተዋልን ከእግዚአብሔር ስንቀበል ብቻ ነው። ያንን ስጠኝ፣ ኢየሱስ ጌታ ነው። ያንን ስጠኝ ጥበብንና ማስተዋልን። እንዴት አድርጌ ይህንን ሕዝብ ማስተዳደርበትን መውጫና መግቢያውን አላውቀውም አለ። ቁስ ቢከማችለት፣ ወርቅ ቢከማችለት፣ የሚሰራው ነገር ቢዘጋጅለት፣ ዳዊት አዘጋጅቶለት ቢሄድም እንኳን የእግዚአብሔርን እጅ ይጠይቅ ነበር። ለዘመኗ ቤተ ክርስቲያን የእግዚአብሔር እጅ የእግዚአብሔር መንፈስ ነው መሪዋ። ይለያል ወገኖች። የመለየት ስጦታ አለ እግዚአብሔር ቤት ውስጥ። ትንቢት አለ በእግዚአብሔር ቤት ውስጥ። የእውቀት አለ ከእግዚአብሔር የሚሰጥ። ታምራት አገልግሎት አለ ከእግዚአብሔር የሚሰጥ። ይህንን ነው ለትውልዱ የምናስተላልፈው። ይህንን ነው መሪ ይዘው መሄድ ያለባቸው ትውልዱ እንጂ ቁስ ልናስተላልፍላቸው ወይም ደግሞ ፔፐር ልናስተላልፍለት ለትውልዱ አይገባም። ምንድነው ለትውልዱ እየሰጠን ያለ ነው? ለምንድነው ለትውልዱ የሚያንጽ ነገር እያስተላለፍን ያለ ነው? ወገኖቼ እግዚአብሔር ይርዳ። እጅ ለእጃችን የሚያያይዘን የእግዚአብሔር ቃል ነው። አሜን። እጅ ለእጅ ልብ ለልብ የሚያገናኘን ኃይል ያለው የእግዚአብሔር ቃል ነው። እሱን ነው ዛሬ ሰዎች እየጣሉ ያሉት። ለሆዳቸው፣ ለክብራቸው፣ ለዝናቸው፣ ለስማቸው የሚሮጡት ቃሉን እየጣሉ። እግዚአብሔር ይርዳ። እግዚአብሔር ይርዳ። ይህንን ዝማሬ እንሰማና እንመለሳለን።
ነው ወገኖች። ክብር ለኢየሱስ ይሁን። አሜን። እጅ ለእጃችን ተያይዘን አሜን ኢየሩሳሌም እንገባለን። ሃሌሉያ። እጅ ለእጃችን ተያይዘን ኢየሩሳሌም ምን እናደርጋለን? እንገባለን። እግዚአብሔር ይረዳናል። ጌታ ይመስገን። ክብር ለኢየሱስ ይሁን። እንጸልያለን። የዘላለም አምላክ እግዚአብሔር ሆይ ክብር ሁሉ ለአንተ ይሁን። አንተ ድንቅ አምላክ ነህ። የለየህን የጠራህን ያከበርከን ሰው ያደረግከን ሃሌሉያ አሜን። ካንተ የተነሳ በጠላት ጭንቅላቱ ላይ ራሱ ላይ ዘንዶን የረገጥን ሃሌሉያ የሰላም አምላክ ፈጥኖ ሰይጣንን ከግራችሁ በታች ይቀጠቅጠዋል ተብሎ እንደተጻፈ እየቀጠቀጥን ካንተ የተነሳ እንድንወጣና እንድንገባ ኃይል የሰጠን እግዚአብሔር ስምህ ከዘላለም እስከ ዘላለም የተባረከ ይሁን። አሁንም ቀሪውን ጊዜ ሁሉ ባርክልን፣ በቃል ውስጥ ተናገረን፣ አስተምረን፣ ምከረን። ክብር ለእግዚአብሔር ይሁን። ሃሌሉያ አሜን። ኢየሱስ ጌታ ነው። ሕይወትን የሚለውጡ ጠንካራ እምነቶችን ለትውልዱ ልናስተላልፍ ይገባል። ጠንካራ እምነትን ለትውልዱ ልናስተላልፍ ይገባል። በእምነትን ድል ነሱ ይላል። እነርሱም በእምነት መንግስታትን ድል ነሱ። አሜን። ድል የሚነሳ በቃ እምነት በውስጣቸው በጌታ ላይ እምነት እንዲኖራቸው በጌታ ላይ እንዲታመኑ ልንመክራቸው፣ ልንሰጣቸው፣ ልናስተምራቸው ይገባል። ወገኖች ልናስተምር ይገባል። ምንም ነገር አይደለም። ለልጆች ማስተማር ነው። በቃ እምነትን በእግዚአብሔር ላይ መጽናት እንዲኖሩ እንዲበረቱ በቃ የእምነት አባቶችን ዕብራውያን ምዕራፍ 11ን በመጥቀስ የእምነት አባቶች እንዴት እንዳለፉ ለትውልዱ ልናስተላልፈው የሚገባው እሱ ነው። እነሱ ይሄንን ጊዜ ይመኙት ነበረ፣ ግን አላገኙትም። ይህ ትውልድ እዚህ ውስጥ ገብቷል። ወገኖቼ ከዚህ በኋላ እኮ ንጥቀት አለ። ከዚህ በኋላ እኮ የሺህ ዓመት ግዛት አለ እኮ ወገኖቼ። አሜን ነው። ጌታ ይመጣል እኮ። የፍርድ ዙፋን አለ እኮ። ወደ መንግስቱ መግባት አለ። ወደ ተዘጋጀልን ስፍራ መግባት አለ እኮ። ለትውልዱ ይሄንን ነው የምንነግረው። ይህ ትውልድ እኮ ብርና ወርቅ አይደለም የሚያስፈልገው። ይህ ትውልድ እኮ ቤት አይደለም የሚያስፈልገው። ይህንን ስል ማምለኪያ ቦታ አያስፈልግም ማለት አይደለም። ብረት አታድርጉት። የሆነ ነገር ወደ ሌላ ነገር አትሂዱ። አያስፈልግም ማለት አይደለም። ልናስተላልፍ የሚገባው ለትውልዱ የምናስተላልፈው የእግዚአብሔርን ቃል ነምበር 1 ነምበር 2 እምነት በልጆቻችን ላይ እምነት በጌታ ላይ የሆነ የጠነከረ እምነት ከጌታ ጋር እጅ ልጅ የሚያያይዝ ከጌታ ጋር እጅ ለእጅ ከተያያዙ ከኛ ጋር ከትውልዱ ጋር እንያያዛለን። ጌታ ይመስገን። ከልጅነት የሰማውን የእግዚአብሔርን ቃል እምነት ለትውልዱ እናስተላልፍለት ይገባል። ምንድነው የምናስተላልፈው? አንዳንድ ሰዎች ትውልዱ ይላሉ፣ ግን የለም። ለትውልዱ የሚያስፈልገው ነገር የእግዚአብሔርን ቃል መስጠት ነው፣ ማስተማር ነው። ለትውልዱ የሚያስፈልገው ቃል ለትውልዱ በመንፈስ ቅዱስ እንዲሞሉ ነው፣ በእሳት እንዲቀጣጠሉ ነው። ጳውሎስ ለጢሞቴዎስ ያደረገው ይህንን ነው ያደረገው። ለትውልድ ምንድነው የምታስተላልፈው? አንዳንዱ ለትውልድ ይላል እንጂ ለትውልድ የሚያስተላልፈው ራሱን ነው፣ ክብሩን ነው፣ ስሙን ነው፣ ዝናውን ነው ለትውልዱ የሚያስተላልፈው። እንዲህ ነበርኩ ማለት ነው። ወገኖቼ አገልግለን ብንረሳ ይሻላል። አገልግለን ኢየሱስን አሳይተን እኛ ብንረሳ ይሻላል። ይሄንን ደግሞዋል። አገልግለን እኛ ብንረሳ ይሻላል። ክብሩ የእግዚአብሔር ነው። ወገኖቼ ይህ ትውልድ ለትውልድ ምንድነው የምታስተላልፈው? ለትውልድ ምንድነው የምታስተላልፈው? ምንድነው የምትነግረው ለትውልድ? ኢየሱስን ተቀበል፣ በመንፈስ ቅዱስ ተሞላ፣ እንደ እግዚአብሔር ቃል ሥርዓት ተመላለስ። ዛሬ ቤተክርስቲያን በዚህ ሕግ ውስጥ ስለተጫነች ነው አሁን የገባችበት ያለው ነገር ስትመለከቱ ከመንግስት ጋር የተነካካ ነገር ነው ያላት።
በጥንት ጊዜ ካቶሊክ ቤተክርስቲያን በሮም ውስጥ ሆነ ቤተክርስቲያን ላይ የገባችበት አይነት ስታይል ነው። እየሰገደች ነው ያለችው ለቆመው ነገር። ከዚህ ውስጥ መለየት አለብህ። ከዚህ ውስጥ መለየት አለብህ። ያ ቤተክርስቲያን የመንግስትን ሕግ አታከብር ማለት አይደለም። በመንግስት ስርዓት አትሄድ ማለት አይደለም። ግን ቤተክርስቲያን ላይ ተጽዕኖ ማምጣት ያለባት ወገኖች፣ ቤተክርስቲያን ነች ተጽዕኖ ማምጣት ያለባት። የሮም መንግስታት ሮምን ካቶሊክን እንደዛ አድርገው ነበር ያደረጉትና ቤተክርስቲያንን ኮምፕሊትሊ ድራሹን ነው ያጠፉት። እግዚአብሔር እንደገና ሪቫይቫልን ጀመረች። ብዙዎች ወደ ብዙ ነገር ውስጥ እንዲገቡ ካደረጉ መንገድ አንዱ እሱ ነበር። በትውልድ ላይ የመጨረሻው ትውልድ ምን መሆን አለበት? እግዚአብሔር ይርዳን። እግዚአብሔር ይርዳን ወገኖች። እምነት፣ አሜን። እምነት ድል እንዲነሱ በቃ ይህን ዘመን ድል እንዲነሳ ትውልዱ ይህንን ነው የምናስተላልፍለት። ምንድነው ልናስተላልፍለት? እኛ የቀመርነው ቀመር ነው ከእግዚአብሔር ውጪ የሆነ ነገር ነው። እሱን ሌላ ጊዜ መጣበታለሁ። አሁን እሱ ሰፋ ያለ ጉዳይ ነው። ምን እያዘጋጀንለት እንደሆነ ለትውልዱ። ሌላው ለትውልዱ ከምናደርጋቸው ነገሮች እውነተኛ ፍቅር፣ አንድነት፣ እርስ በርስ መዋደድ፣ ይሄንን ለትውልዱ ልንሰጥ ይገባል። አንድነትን፣ ፍቅርን፣ መተሳሰብን ትውልዱ ከኛ ፍቅርን ሊማር ይገባል ወገኖች። ፍቅር ይዞ የሚያድግ ትውልድ ሊሆን ይገባል። ስርዓትን ይዞ የሚያድግ ትውልድ ሊሆን ይገባል። ድሮ በትምህርት ቤት ውስጥ ግብረ ገብ የሚባል ትምህርት ነበር። እኔ ደርሼበታል። ግብረ ገብ የሚባል ክፍለ ጊዜ ነበር። ዓርብ ትምህርት ይሰጥ ነበር። ኢትዮጵያ ዓርብ መጽሐፍ ቅዱስ ይሰጥ ነበር። ግብረ ገብ ቤተሰብን እንድታከብር በፍቅር እንድትሆን። አሁን እሱ የለም። ማንንም አያከብርም። ማንም እንደገዛ ፍቃዱ እንደገዛ ሐሳቡ ነው የሚሮጠው ወገኖች። የነበረ ጊዜ ነበር። በዚህም ሀገር እንደዛ ነበር። አሁን ግን አይደለም። ትምህርት ቤት ውስጥ ተሰግስጎ የገባው በሙሉ የዛ የአውሬው ስራ ነው። የአጋንንት ስራ ነው። ስለዚህ አሁን ትውልዱ እየተበላ ነው ያለው። ከእግዚአብሔር ቃል ትውልዱ እየወጣ ነው ያለው። በጣም ነው የምፈራው ወገኖች። ያለው ጌም ለትልልቁ ድራጉ፣ መጠጡ፣ የተለያየ ነገሩ። አሁን እንደውም መጠጡ ወደ ቤተክርስቲያንም ገብቷል። ይህንን ክቡር የሆነው መቅደስ የሚያረክስ ነገር ሰዎች መቀማመስ ሁሉ ጀምረዋል። የእግዚአብሔር መቅደስ ሆነው የኛ ልጆች ይህንን ካዩ ምንድነው የሚሆነው? ወደፊት ይጎኖጩልሃል እንደፈለጉት። ምንድነው እያስተላለፍን ያለ ነው ለትውልድ? ከሊ እንደዚህ ነው ይባላል። ይህ በጣም ይገርመኛል ወገኖች። ለትውልድ ምንድነው የምናስተላልፈው? አንድ ጊዜ ፕሮግራም አዳር ጸሎት ላይ ነበርንና የሚገርም ልጅ ነው ልጁ። በጣም የሚገርም ልጅ ነውና አፕል ታውቃላችሁ፣ የአፕል የሚጠጣው ጁስ ነን አልኮሊክ ነው። አፕል ታውቁታላችሁ፣ እዚህ ሀገር የምትኖሩ ነን አልኮሊክ ነው የሚጠጣው። ግን እንትኑ ልክ እንደ ወይን ነው የሚጠጣበት የሚቀርበው እንደ ወይን፣ መጠጫውም እንደዛ ነው። ምን አለ፣ እኔ ይህንን አልጠጣውም አለ። ልጆቼ ቢያዩ ይሄን ምንድነው የሚሉት? ለልጆቼ ምንድነው ማስተላለፈው? ወገኖች መጠጣቱ ችግር የለውም፣ ግን ልጆቼ ይሄንን ሲያዩት ምንድነው የሚሉት ብሎ ራሱን ሲያግድ አየሁት። ይሄን ያህል ለትውልድ የሚጠነቀቁ ሰዎች እንዳሉ ኢንፎርም ላደርጋችሁ ነውና እንደዚህም አለ። ትውልድን እንዴት አድርገን ነው የምናስተላልፈው? እንዴት አድርገን ነው ትውልድን የምንጠብቀው? ወገኖቼ እግዚአብሔር ይርዳን ወገኖቼ። ትውልድ የእግዚአብሔር ቃል፣ እምነት፣ እንደገና ደግሞ ፍቅር፣ እነዚህ በጣም ወሳኝ የሆኑ
ነገሮች ናቸው። ይሄም እኮ እግዚአብሔር ሲረዳ ብቻ ነው ወገኖች። እግዚአብሔር ሲረዳ ብቻ ነው። እግዚአብሔር ሲረዳ ብቻ ነው። ፍቅር ወሳኝ የሆነ ጉዳይ ነው። ወሳኝ የሆነ ጉዳይ ነው። ክብር ለኢየሱስ ይሁን። እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁም እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ እንዲህችን አዲስ ትእዛዝ እሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች በዚህ ያውቃሉ። ደቀ መዛሙርቴ እንደሆናችሁ ሰዎች በዚህ ያውቃሉ። በፍቅራችን ነው ልጆቻችን የሚያውቁ። በፍቅራችን ያውቃሉ። በፍቅር በምንኖረው ፍቅር ክርስቶስን ያውቁታል። ልናስተላለፍ የምንችለው ይህንን የያዝነውን ፍቅር ለነሱም ልንሰጣቸው። ምንድነው የያዝነው ፍቅር? የያዝነውን ፍቅር፣ ንጹህ ፍቅር ኢየሱስን ለነሱ ልንሰጣቸው ይገባል። ልናስተላለፍ ይገባል። ኢየሱስ ጌታ ነው። ያያሉ ልጆች። ቢልዲንግ አይደለም፣ ፎቅ አይደለም። ታውቃላችሁ ከዚህ በፊት ሙሉ ወንጌል ቤተክርስቲያን ተሰርቶ ሲያልቅ እግዚአብሔር እድል ሰጥቶኝ ነበርኩ። ምርቃቱ ቀን እዛ ነበርኩ። በጣም ልጅ ነበርኩኝ የዛን ጊዜ እና በጣም ጥሩ ጊዜ፣ አምልኮ ጸሎቱ የሚገርም፣ በቃ ቸርቹ ራሱ ደስ ሲል ዋው እግዚአብሔር ትልቅ ቸርች ሰጥ። ሲያስቡት አይ ቲንክ ለትውልድም ብለው ይመስለኛል የሰሩት። ጥሩ አድርገው ነው የተሰራው። ጥሩ ተደርጎ ነው የተሰራው ለትውልድ። ግን ምን ነበረ በዛ ትውልድ ላይ በስደቱ ጊዜ ምን ነበር? የእግዚአብሔር ቃልና ጸሎት፣ የመንፈስ ቅዱስ ሙላት። አሜን። የእግዚአብሔር ቃል፣ ጸሎት፣ የመንፈስ ቅዱስ ሙላት፣ መመስከር፣ ትሪች መመስከር፣ ታላቁ ግሬት ኮሚሽን መመስከር፣ ለትውልድ ለማትረፍ ወገኖች ይሄ ነበረ ስራ። ለዚህ ብዙ ሰዎች ጌታን አገኙ። ልክ ቸርች ሲከፈት ወገኖች ያቺ የነበረችው የድሮ ለኳየር እንኳን አሁን አይበቃም። አሁን ባለፈው አይቼ ሰው ሁሉ አሁን አዲሱ ቸርች ሰው ሁሉ ሞልቶ ውጪ ነበር። መግባት አቅቷቸው ሰዎች ይመለሱ ነበር። ወገኖች ለትውልድ ህንጻ አይተላለፍም። ለትውልድ ገንዘብ አታስተላልፍ። እነሱ አላቸው። እግዚአብሔር ይባርካቸዋል። ያመጣል ወገኖች ያመጣል። ሰለሞን ሲሰራ አይታቸዋል። ዳዊት ሰጥቶታል። ሰለሞን ከዛ በላይ ወርቅ ከብዙ ሰዎች ሰብስቧል። ያመጣል። በፊት የነበረው አኮርዲዮ ጊታር አሁን የለም። አሁን የተዘመናዊ ነው። ጊዜውን እየጠበቀ ነገሮች እየተሻሻሉ ይመጣሉ። ግን ሰዎች እምነትን፣ ፍቅርን፣ የእግዚአብሔርን ቃል ይዘው ሲሄዱ ወገኖቼ መሸጋገር ይሆናል። ያ ነው ለትውልድ የምናስተላልፈው። ለትውልድ እያስተላለፍኩ ነው ካልክ መጽሐፍ ቅዱስን ለልጆች ማስተማር፣ ፍቅርን ማሳየት፣ በእምነት ድል እንዲነሱ የእምነት አባቶችን ከመጽሐፍ ቅዱስ ማስተማር። ጌታ ይመስገን። ክብር ለኢየሱስ ይሁን። ሃሌሉያ። ኢየሱስ ጌታ ነው። አሜን። ሲቺን ዝማሬ ደግሞ ሰምተን እንመለሳለን። ሃሌሉያ።
ስም ዝና ምንድነው እያስተላለፍክ ያለው? የሚገርም ዘመን እኮ ነው ዛሬ ዘመኑ። አሁን ወገኖቼ የገባንበት ዘመን በጣም የሚገርም ነገር ነው። ማልሰማው ነገር እኮ የለም። የሚገርም በጌታ በኢየሱስ ወገኖች ትውልዱን ለማዳን ምንድነው እያደረግን ያለነው? የትጋታችን ምንድነው? ፍቅር፣ ጸሎት፣ እግዚአብሔር ቃል፣ እምነት አሜን። በእምነት በቃ በእግዚአብሔር በመታመን በመደገፍ መኖር። ክብር ለኢየሱስ ይሁን። እሱ ነው የሚያዋጣን ወገኖች፣ እሱ ነው የሚያዋጣን። ከሱ ሌላ ምንም የሚያዋጣን ነገር የለም። ምንም ፍንክች አያደርገንም ወገኖች። የእግዚአብሔር ቃል ግን ኃይላችን ነው። የእግዚአብሔር ቃል ግን ብርታታችን ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ብርታታችን ነው። እሱ ይረዳናል። እሱ ያግዘናል በነገር ሁሉ ወገኖች፣ ያግዘናል በነገር አሜን። ይረዳናል። የእግዚአብሔር ቃል ጉልበታችን ነው። ዛሬም ይሰራል። ዛሬም መልካምን ነገር ያደርጋል። አሜን። ራእይን ያያሉ። ኢየሱስ ጌታ ነው። ትንቢት ይናገራሉ። ይህንን የሰጠን ተስፋ እግዚአብሔር ይባረክ። ለአገልጋዮች የምናስተላልፋቸው ነገሮች እነዚህ ነው የምናስተላልፈው፣ እነዚህ ነው የምንሰጠው ወገኖች። ምንድነው ለትውልዱ እየሰጠን ያለው? ለትውልዱ የምንሰጠው ፍቅር ነው። ፍቅር ሌላ ነገር እኮ አይደለም። የምንሰጠው የእግዚአብሔርን ቃል ነው ለሰዎች የምንሰጠው። ጌታ ይባረክ። እግዚአብሔር ይረዳናል። እግዚአብሔር ያግዘናል። በቃ ለትውልድ ልናደርገው የሚገባው ነገር እግዚአብሔር ያግዘናል፣ ይረዳናል። እግዚአብሔር መልካም ነው። አሜን። ሌላው ከቅድስናው ደግሞ እንዲካፈሉ በቅድስና እግዚአብሔርን እየፈሩ እንዲኖሩ፣ በቅድስና ትውልዱ የምንሰጠው በቅድስና እንዲኖሩ ማድረግ አለብን፣ ማሰማት አለብን። ቅድስና እኛ እየኖርን ለልጆቻችን ማስተማር አለብን። እንዴት ነው የምትኖረው? እንዴት ነው የምትኖረው? በቅድስና እግዚአብሔርን በመፍራት እንዴት ትኖራለህ ገና? እንዴት ነው የምትኖረው? የተቀደሰ ትውልድ መንገዱን ልናሳያቸው ይገባል። በቃ አሜን። ስነ ምግባር እግዚአብሔርን ቃል በቅድስና በመፍራት እግዚአብሔርን ፊት እንዲኖሩ እግዚአብሔርን እንዲያከብሩ ተጠርተናል። ለዛ ነው እግዚአብሔርን እናንተን የጠራን ወገኖች። እግዚአብሔርን በመፍራት እግዚአብሔርን በማክበር ትውልዱ እንዲኖር በቅድስና እንዲኖሩ ማስተማር አለብን፣ መምከር አለብን። ኢየሱስ ጌታ ነው። እግዚአብሔር የጠራን ለዛ ነው ወገኖች። እግዚአብሔር የጠራን ለዛ ነው፣ ከቅድስናው እንዲካፈሉ። በቃ አሜን። ከቅድስናው እንዲካፈሉ እግዚአብሔር ጠርቶናል። እኔና እናንተ እንድንረዳ፣ ልጆቻችንን እንድንረዳ፣ እንድናገዝ እግዚአብሔር ይፈልጋል። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ቅዱሳን ሁኑ። አሜን። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ፣ ቅዱሳን ሁኑ ተብሎ ተጽፏል። የጠራችሁ ቅዱስ እንደሆነ እናንተም ደግሞ ቅዱሳን ሁኑ፣ ቅዱሳን ሁኑ። ለሰው ፊት ሳያዳላ በእያንዳንዱ ላይ እንደ ስራው የሚፈርደው አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ። በእንግድነታችሁ ዘመን በፍርሃት ኑሩ ወገኖች። በፍርሃት መኖር፣ በቅድስና መኖር። አሜን። ይሄንን ነው ለትውልዱ ልናስተላልፍ የሚገባው። አሜን። ልጆች ይህንን ሊያውቁ ይገባል። እኔ በቅድስና ስኖር፣ እግዚአብሔርን እየፈራው ስኖር ልጆች ማወቅ አለባቸው። በቃ ማወቅ አለባቸው ወገኖች። እኔ አሁን እናቴና አባቴ የሚያደርጉት ነገር ትዝ ይለኛል። እናቴ ምን እንደምትሰራ ትዝ ይለኛል። አልረሳውም። በቃ ምንም ከአይምሮዬ ላይ ሊጠፋ አይችልም። እግዚአብሔርን ትፈራለች፣ ታገለግላለች፣ ሊጠፋ አይችልም። ከመናገሯ በፊት ከምትናገረው ይልቅ የምትኖረው ኑሮ ይመሰክራል። ለትውልድ የምናስተላልፈው ይህንን ቅድስና ነው ወገኖች። አሁን ምንድነው? አሁን እዚህ ተውት አበሻውን። አሁን እዚህ ሀገር ላይ ያለው ነገር ምንድነው? ቤተክርስቲያን እያስተላለፈች ያለችው ለትውልዱ ምንድነው? እየሰጠች ያለችው የሚገድል ነገር ነው።
የሚገድል ነገር ነው ወገኖች። በጣም የሚያሳዝን ነገር ነው እየሆነ ያለው በቤተክርስቲያን ውስጥ ከጥቂቶች በስተቀር አሉ። በጣም እግዚአብሔር የሚጠቀምባቸው ቤተክርስቲያኖች አሉ፣ የሉም። የሚቃትቱ ለትውልዱ ለዘር የቀሩ ሰዎች አሉ። ግን ሞር በቃ እነዚህ ባንዲራ የተሰቀለባቸው በሙሉ ይዋቸው ኔቨር እንደ እግዚአብሔር ቃል አይደለም። እንደ እግዚአብሔር ቃል አይደለም። እንደ እግዚአብሔር ቃል አይደለም። ምንድነው ለትውልዱ እያስተላለፈ ያለ ነው? እግዚአብሔር ይርዳን። ቅድስና አሜን። እኔ ቅዱስ ነኝና እናንተ ቅዱስ ሆኑ። በቃ ዳሩ ግን እኔ ቅዱስ ነኝ ይላል። በቃ ጌታ ለሰው ሁሉ ፊት ሳያዳል ማያዳል ጌታ ይመስገን። ክብር ለኢየሱስ። እንደ ስራው የሚፈርድ አባት አላቸው። እንደ ስራው ነው በቃ ይመስላችኋል። እዚህ ምድር ላይ ሰው የት ባዶ እንደ አበባ ነው ይላል። ይረግፋል፣ ሁሉ ነገር ይረግፋል ወገኖች፣ ይረግፋል ሁሉ ነገር። ሃሌሉያ! ኢየሱስ ጌታ ነው። እያየን ነው አይደለም? አሜን አሜን። የእግዚአብሔር ክብር ለኢየሱስ ይሁን። ጥበብን ሁሉ እንናገራለን። አሜን። ነገር ግን የዚህን ዓለም ጥበብ አይደለም፣ የሚሻረውንም የዚህችን ዓለም ገዢዎች ጥበብ አይደለም። የዚህን ዓለም ገዢዎች ጥበብ አይደለም፣ የሚሻር ነው ወገኖቼ። በዚህ ዘመን ምድር ላይ ያለው ስም ዝና ሁሉ የሚሻር ነው። ባዶ አቧራ የሚሻር ነው ወገኖች። በሰማይ የሆነ ጥበብ አሜን፣ ከላይ የሆነ ጥበብ፣ በበሰሉት መካከል ግን ጥበብን እንናገራለን። ከላይ የሆነ ጥበብ፣ ከእግዚአብሔር የሆነ ጥበብ አለ። ያንን ነው ሰለሞን ገብቶታል። እዚህ ብሩና ወርቁ ቢከማችም ሁሉ ነገር ቢዘጋጅም እንኳን ገብቶታል። ከላይ የሆነች ጥበብ አለች፣ ከእግዚአብሔር የሆነች ጥበብ አለች። እቺ ጥበብ ትፍሰስልህ፣ እቺ ጥበብ ትፍሰስልሽ፣ ይሄ ጥበብ ይፍሰስልን። ኢየሱስ ጌታ ነው። ይሄ ጥበብ በእኛ ላይ ይምጣ። ከላይ የሆነ ጥበብ ለልጆቻችን ይሄ ነው የሚያስፈልገው። ይሄንን ነው ልናስተላለፍ፣ ይሄንን ነው ልናሳያቸው የምንችለው። ይሄንን የሚያገኙት በእግዚአብሔር ቃል ነው። ደስ ይለኛል እንደዚህ ሲሰቃሉና በእግዚአብሔር ቃል ውስጥ ነው ይሄ ጥበብ ያለው። በእግዚአብሔር ቃል ውስጥ ነው ይሄ ሞገስ ያለው። በእግዚአብሔር ቃል ውስጥ ነው ድል መሳት ያለው። በእግዚአብሔር ቃል ውስጥ ነው የእግዚአብሔር መንፈስ እኔና እናንተን የሚነካ። ኢየሱስ ጌታ ነው። በእግዚአብሔር ቃል ውስጥ ኃይል አለ። ኢየሱስ ጌታ ነው። ድል ልንነሳ የምንችለው በእግዚአብሔር ጥበብ ነው። ይሄ ጥበብ ደግሞ ሰማያዊ ነው። ሃሌሉያ ሃሌሉያ! ክብር ለእግዚአብሔር ይሁን። ደስ አይልም? እኔ በጣም በቃ እንዴት ደስ ይላል በእግዚአብሔር መሆን። አሜን። በእግዚአብሔር መሆን ሃሌሉያ! ክብር ለኢየሱስ። የመጨረሻው በመንፈስ ቅዱስ ኃይል፣ በመንፈስ ቅዱስ መሞላት ወይም በመንፈስ ቅዱስ መመራት። አሜን። ይሄ ለትውልዱ ልናስተላልፈው ልንናገር የሚገባው ይሄ ነው። የሐዋርያት ሥራ ምዕራፍ 8 ላይ ነው። ኃይል ሳትቀበሉ ከኢየሩሳሌም እንዳትወጡ አላቸው። አሜን። ኃይል ሳትቀበሉ ከኢየሩሳሌም እንዳትወጡ፣ በሰማርያ እስከ ምድር ዳርቻ ምስክሮቼን ለመሆን ኃይልን ተቀበሉ። ለትውልዱ የምናስተላልፈው ለልጆቻችን፣ ለትውልዱ እጅግ የጫንን መንፈስ ቅዱስ ነው። ፎቅ አይደለም፣ ብር አይደለም፣ ስማችንን አይደለም የምናስተላልፈው፣ የኔና አይደለም፣ መንፈስ ቅዱስ። አሜን። መንፈስ ቅዱስ ይረፍ። የእግዚአብሔር መንፈስ በልጆቻችን ይረፍ፣ በትውልዱ። ይህንን ነው ልናስተላልፍ የምንችለው የሚገባ። ክብር ለኢየሱስ ይሁን። በአጠቃላይ የእግዚአብሔርን ቃል አሜን፣ በእግዚአብሔር ላይ ልጆቻችን እንዲታመኑ ቅድስናን፣ ፍቅርን፣ ጥበብን ሃሌሉያ አሜን፣ ጥበብን በመንፈስ ቅዱስ ኃይል መሞላት ሃሌሉያ በልጆቻችን ላይ። ይህንን ነው ለልጆቻችን እናስተላልፍ። ቅድስና ለልጆቻችን እናስተላልፍ ወገኖች። ለዚህ ትውልድ የሚል ሰው ወይም የምትሉ በዓለም ዙሪያ ያላችሁ በሙሉ
በዚህ ልጆቻችንን እናስታጥቅ። እንደ እግዚአብሔር ቃል ቤተክርስቲያን ትመራ። አሜን። እንደ እግዚአብሔር ቃል ቤተክርስቲያን ትመራ። አሜን ነው። ፓስተሮች ያገልግሉ፣ ነቢያቶች ያገልግሉ፣ ሐዋርያቶች ያገልግሉ፣ ወንጌላውያን ያገልግሉ፣ አስተማሪዎች ያገልግሉ። የመለየት ስጦታ ያለው በመለየት ስጦታው ያገልግል። ወገኖች በታምራት የሚያገለግል በታምራት አገልግሎት ያገልግል። በእውቀት የሚያገለግል በእውቀት፣ በትንቢት የሚያገለግል በትንቢት። እንደው በብልጡ ፈልጉ ነው የሚለው ትንቢት መናገር። በብዙ ፈልጉ ያንጻል። ወገኖች ቤተክርስቲያንን ባዶ የማያደርጋት እነዚህ ነገሮች ስናደርግ ቤተክርስቲያን እየታነጸች ትሄዳለች። በዚህ መልእክት ሌላ ላይ የሚቀጥለው ላይ መጣበታለሁ። እየታነጸች ትመጣለች። የሙታን ጉባኤ አትሆንም። ቤተክርስቲያን የሰው አትሆንም። በጭራሽ ሰው አትሆንም። የአጭበርባሪዎች፣ የሌቦች፣ የወንበዴዎች አትሆንም። ይመጣል። መንፈስ ቅዱስ ይለያል። ሌባውን ይለያል። አጭበርባሪውን ይለያል። ወገኖች ክብር ለኢየሱስ ይሁን። አሜን ነው። ስንመካከር ስንነጋገር ውበት ይኖረናል። መላ ይፈጠራል። ለምን? ፕሬዘንስ፣ እግዚአብሔር መንፈስ የእግዚአብሔርን ቤት ሞልቶታል። የእግዚአብሔር ኃይል ቤቱን ሞልቶታል። እግዚአብሔር ነው ለዛ ይጠራል። እግዚአብሔር ብሩካል። ለትውልድ ምን እያስተላለፍን ነው? ለትውልድ ምን እያደረግን ነው? ምን እየሰራን ነው? እግዚአብሔር ይርዳን ወገኖች። እግዚአብሔር ትውልዱን የምናስመልጥበትን እግዚአብሔር ጸጋ ይስጠን። አሜን። ትውልዱን የምናስመልጥበትን ጸጋ እግዚአብሔር ይስጠን። እግዚአብሔር ለዛ ነው እኔና እናንተን የጠራን። ሃሌሉያ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ምንድነው ለትውልድ እያስተላለፍን ያለ? ለትውልድ ማስተላለፍ ምንድነው? ማስተማር አለብን፣ መምከር አለብን። ባለን ነገር በቃ ልጆቻችን ማሰማት አለብን። አሁን እኔ ማሰማት ነው በቃ። ምን የፈለገ ነገር ሰዎች እንዲሰሙ። ብዙ ጊዜ በእግዚአብሔር ቤት ውስጥ ሆኛለሁ፣ ተገልግያለሁ። ጌታ ይመስገን። በብዙዎች ታንጫለሁ፣ በብዙዎች ተመክሬያለሁ፣ በብዙዎች ድካም ደግሞ ተሰርቻለሁ። ወገኖች ተመክሬያለሁ። ኢየሱስ ጌታ። ዛሬ ሰዎች እንዲሰሙ፣ ልጆች እንዲሰሙ፣ ትውልድ እንዲሰማ፣ ፍቅርን እንዲሰማ፣ እውነትን እንዲሰማ፣ እግዚአብሔርን ቃል እንዲሰማ፣ መንፈስ ቅዱስ ሙላት እንዳለ እንዲሰማ፣ በእግዚአብሔር ምሪት ቤተክርስቲያን እንደምትመራ ትውልዱ እንዲያውቅ ማድረግ አለ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም የለም። ሃሌሉያ። አንተ ድንቅ ነህ። አንተ ልዩ ነህ ጌታ። አመሰግናለሁ። ዛሬም መልካምነትን፣ ዛሬም በጎነትን በህዝብ መካከል ስለምትገልጥ አመሰግናለሁ። ስምህ ይባረክ። ስምህ የተባረከ ይሁን። ሃሌሉያ። መልካምነትን፣ በጎነትን በህዝብ መካከል ስለምትገልጥ አመሰግናለሁ። አንተ ድንቅ ነህ። ድንቅ ነህ። እግዚአብሔር ሆይ ጠቢቡ ሰለሞን እንደጠየቀ ጥበብንና ማስተዋልን ስጠን። ለመሪዎች፣ ለአገልጋዮች እግዚአብሔር ሆይ በቤቱ ውስጥ በተለያየ መንገድ ለሚያገለግሉ፣ ለሚያጥኑ ሁሉ እግዚአብሔር ሆይ የመዓዛ ሽታ አድርገህ አቁመን። እግዚአብሔር ሆይ የመዓዛ ሽታ አድርገህ አቁመን። ጌታ ሆይ እርዳ፣ አግዘን፣ ኃይልህን አስታጥቀን። እግዚአብሔር ሆይ ትረዳን ዘንድ በኢየሱስ ስም እንለምናለን። ማንኛውም የጠላት ሥራ፣ ማንኛውም የጠላት ዕቅድ ሁሉ በኢየሱስ ስም የፈረሰ ይሁን። ሃሌሉያ። አንተ ግሩም አባት ነህ። አንተ ድንቅ አምላክ ነህ። መልካምነትህ፣ በጎነትህ በኢየሱስ ስም ያገኝ። እግዚአብሔር ሆይ ቤትህን ጠብቅ፣ ሕዝብህን ጠብቅ። ሃሌሉያ። በኃይል በሕዝብ መካከል እለፍ። ክብር ለእግዚአብሔር ይሁን በኢየሱስ ክርስቶስ አሜን። ሃሌሉያ። እግዚአብሔር ትልቅ ነው።
ሃሌሉያ። እግዚአብሔር ይርዳን። አሜን። እግዚአብሔር በነገር ሁሉ ያግዘን። እግዚአብሔር መልካምነቱን ያጥግበን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ ትውልድን የምናስመልጥበትን እግዚአብሔር ጸጋ ይስጠን። የትውልድ አገልጋይ ነኝ እንበል እስቲ። እኔ የትውልድ አገልጋይ ነኝ። እኔ የትውልድ አገልጋይ ነኝ። አሜን። አንተ የትውልድ አገልጋይ ነህ። አንቺ የትውልድ አገልጋይ ነሽ። ለዚህ ደግሞ ብቁ የሆነ ቃል አለ። የእግዚአብሔር ቃል ስርዓት አለ። አሜን። ደንብ ማናወጣለት፣ ህግ ማናወጣለት፣ የማንቀየር የእግዚአብሔር ቃል አለ። አባቶች ያስቀምጡልን ወገኖች፣ በስርዓት ነው ያስቀምጡልን ወገኖች። በዛ ስርዓት እንድንሄድ እግዚአብሔር ያስፈልገናል። መንፈስ ቅዱስ ያስፈልገናል። ጌታ ይርዳን። ይህንን ዝማሬ እየሰማን ፕሮግራማችንን በዚህ እንጨርሳለን። ሼር አድርጉት። ኢየሱስ ጌታ ነው። በሚቀጥለው ሳምንት እንገናኛለን። እግዚአብሔር ቢፈቅድ በአንድ መልእክት ላይ አብረን እንካፈላለን።
Keep